ያልጠበቅናቸው ቤቶች በፍጤማቸው ሲደፉ ይላል። እንደ ሰው ማሰባት ተስኖት እንደ እንስሳ ያሰበ ያለበት ሰዎች በትዳራቸው ውስጥ በዚህ ልክ የሚንቀሳቀሱ ሰዎች እየተፈጠሩ ሶሻል ሚዲያ ለጤነኛ ሰው እንጂ ለበሽተኛ ሰው አይደለም። እንደ ክብር እየተቆጠረ ኬክም እየተቆረሰበት ህብረተሰቡን አደጋ ውስጥ እየከተተው አላገባም የሚል ነገር እየተፈጠረ ብዙ ወጣቶች አናገባም የሚል ትዳራቸው አለ ከትዳራቸው ጎን ለጎን የሚስቱ ሰዎች ይሄ ነው አሁን። ስለዚህ የሰዎች ሚስቶችን የሰዎች ባህሎችን የያዛችሁ ሰዎች መልሱ። አሁን ያላችሁበትን ልጆቻችሁ ቢያውቁ ደስተኛ ትሆናላችሁ። በዚህ ተቋም ውስጥ በቤተሰብ ላይ የተከሰቱ ተግዳሮቶቹ የመጡት ኬት ነው ወይ ደግሞ ተግዳሮቶቹ ምን ይመስላሉ? ዘመኑ በጣም ረቋል፣ አድገናል፣ በቴክኖሎጂ በጣም መጥቀናል፣ በእውቀት በስልጣኔ ከፍተኛ የሆነ ማማ ላይ የተደረሰበት በጣም ከፍተኛ ስልጣኔ አለ ተብሎ የሚታሰብበት ዘመን ላይ ያለ ነው። ይሄ ብቻ አይደለም፣ በጣም በርካታ ነገሮች የተፈጠሩበት የሰዎች ህይወት የቀለሉበት በሰው ነው እንዲህ የተፈጠረው እስክንል ድረስ ትልልቅ ፈጠራዎችን ያየንበት የተዋወቅንበት በዚህ አጭር ዘመን ከፍተኛ ሁኔታ ዓለም የተራቀቀችበት የሰዎች እውቀት በጣም ከፍተኛ የሆነበት ዘመን ላይ ያለ ነው። ታዲያ ይሄንን እግዚአብሔር እንደዚህ አይነት ጥበብ እንደዚህ አይነት እውቀት ለሰዎች ልጆች የሰጠ እግዚአብሔር ሰዎች ከተፈጠሩበት ዓላማ ከተፈጠሩበት ክብር ከተፈጠሩበት እግዚአብሔር ከሰጣቸው ከዛ ማንነት ውስጥ ጎለው ተራ ሰው እንዲሆኑ ግን አልነበረም። በጣም በሚያሳዝን ሁኔታ በዚህ ዓለም ላይ ዛሬ የሰው ልጅ የደረሰበት ከፍታ የደረሰበት ስልጣኔንና አሁን ደግሞ ሰው የሚባለው ነገር ተመዝኖ የትጋ እንዳለ ተመዝኖ እንዴት እንደቀለለ ስናይ ታዲያ ስልጣኔ ታዲያ እውቀት ታዲያ ትምህርት ታዲያ ከፍታ ምንድነው የሚለውን ጥያቄ እንድናነሳ ያደርገናል። ዛሬ በጣም በከፍተኛ ሁኔታ የተራቀቀው የሰው ልጅ ሰማይ ጠቀስ ፎቆች የሰራ ሰማይ ላይ የወጣ ጨረቃ ላይ ወጣ ወደፊት ጨረቃ ላይ ለመኖር ፕላን የሚያደርግ ትልልቅ ነገሮችን የፈጠረ ዛሬ ባለንበት ዘመን ኤአይን የፈጠረ በጣም በሚያስገርም ሁኔታ ነገሮችን ሁሉ ቀላል ያደረገ ጦርነቶችን በሚያስገርም ሁኔታ ቀይሮ ሌላ ያደረገ የሰው ልጅ ወርዶ እንደ ሰው ማሰብ ተስኖት እንደ እንስሳ እያሰበ ያለበት እንደ ሰው ማሰብ ተስኖት እንደ አውሬ እያሰበ ያለበት ዘመን ላይ ነው ያለ። ታዲያ የቱ ነው ስልጣኔ? ይሄ እድገት ነው ወይ? ስለዚህ እግዚአብሔርን ባለማወቅ መጥፋት የሚባል ነገር እንዳለ ማወቅ መጽሐፍ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እንደ ቤተ ክርስቲያን እግዚአብሔርን እያወቅን ከቀን ወደ ቀን እያወቅን እንድንሄድ ያስፈልጋል። ለዚህ ነው ሆሴም ሲናገር እንወቅ እናውቀው ዘንድ እግዚአብሔርን እንከተል እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምድርን እንደሚያጠጣ እንደ መጨረሻ መቼ? እግዚአብሔርን ለማወቅ በተከተል ነው። እግዚአብሔርን ለማወቅ ቀን ወደ ቀን ወደሱ በቀረብን ጊዜ እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ነው ይመጣው ይላል። ስለዚህ እግዚአብሔርን ማወቅ ይሁንልን። አሜን። ዛሬ ቤተሰብ ላይ የተከሰቱ ችግሮች ተግዳሮቶች መካከል ምንድነው የተባለ እንደሆነ ከፍተኛ የሆነ ነጻነት አለ። በነጻነት ሰበብ ሰዎች ተጠያቂነት የሌለበትን የህይወት ልምምድ ውስጥ በመገኘታቸው ነጻነት አለ። ከፍተኛ ነጻነት በቤተሰብ ውስጥ የነበረ ያ በወላጆች እንኳን ተይዞ የነበረው ነገር የለም። በማህበረሰብ ውስጥ ተይዞ የነበረው ነገር የለም። ሰዎች ከፍተኛ የሆነ ነጻነት አለን ብለው ያስባሉ። ነጻነቱ ጥሩ ይሆንና በነጻነቱ ሰበብ ግን ተጠያቂነት የሌለበት ሰዎች እንደፈለጉ ምንም ተጠያቂነት የሌለበት ህይወትን መግፋት አንዱ ችግር ሆነ። መብቴ ነው እኔ ነጻ ሰው ነኝ ማንም በእኔ ምንም አያገባው የሚል አመለካከት አለ። እሱ አመለካከት በጣም ልቅ የሆነ አመለካከት ትክክል የሆነ አመለካከት አይደለም። ነጻነታችን በፍጹም ለኃጢአት አርነት ሊያወጣን አይደለም። እግዚአብሔር ነጻ ያወጣን መጽሐፍ ሲናገር የእግዚአብሔር መንፈስ ባለበት በዚህ አርነት አለ ተብሏል። ክርስቶስ ነጻ አውጥቶናል። ምንም እውነት ጥያቄ የለው። ግን ነጻነታችን መረን ሊያደርገን ነጻነታችን እንደ ልብ ሊያደርገን ሞራል የለሾች እንድንሆን ባለጌዎች እንድንሆን ሰነፍ እንድንሆን ተጠያቂነት የሌለበት ህይወት እንድንኖር ሊያደርገን አይገባም። ስለዚህ አንዱ የቤተሰብ ላይ የተጋረጠው ትልቁ በሽታ ትልቁ ፈተና ምንድነው ያላችሁኝ እንደሆነ የስነ ምግባር መበላሸት በነጻነት ሰበብ ሰዎች እንደ ልባቸው መሆናል። ሰዎች በትዳራቸው ውስጥ በዚህ ልክ የሚንቀሳቀሱ ሰዎች እየተፈጠሩ ምንም ጥያቄ የለባቸውም ጠያቂ የለባቸውም ተጠያቂነት የለባቸውም። የፈለጉትን ያገባሉ የፈለጉትን ይፈታሉ የፈለጉትን ያደርጋሉ የፈለጉትን ይናገራሉ የፈለጉትን ያስባሉ የፈለጉትን ነገር ያደርጋሉ አልፈው ደግሞ ይቀርጹና ከፈለጉ ይደፉባቸዋል። አንዱ ለትዳር ትልቅ ፈተና የሆነው ይሄ። ለዚህ ነው በሶሻል ሚዲያ እንኳን የምንጠቀም ሰዎች ብንኖር ሶሻል ሚዲያ ለጤነኛ ሰው እንጂ ለበሽተኛ ሰው አይሆን። የተበላሹ ሰዎች የተበላሸ ትዳር የተበላሸ ኮሙኒኬሽን የተበላሸ ሪሌሽንሺፕ ያላቸው የተበላሸ ኑሮ የተበላሸ ትዳር የተበላሸ ግንኙነት ያላቸው ሰዎች እዛ ውስጥ ገብተው ብዙዎቹ አይተርፉ። ለምን? በግዴለሽነት ተጠያቂነት በሌለበት ሁኔታ በግዴለሽነት የእግዚአብሔርን ቃል በሚቃወም ሁኔታ እግዚአብሔርን በማያቅ ማንነት ሰዎች
ሊመክሩ ወጥተዋል። ሌላው ሰዎች ትዳርን እንዳያከብሩ ቤተሰብን እንዳያከብሩ በጣም ሌላኛው ችግር የሆነው ነገር ምንድነው የተባለ እንደሆነ የተጋቡ ባልና ሚስቶች በጣም በሚገርም ሁኔታ ፍቺ ቁጥር እየጨመረ መሄድ እየተፋቱ መሄድ አንዱ ፈተና ነው። ይሄን ቤት በጣም ተጽዕኖ ስር የከተተው ችግር ውስጥ የከተተው የብዙዎች ትዳር መፈራረስ ያልጠበቅናቸው ቤቶች ባፍጤማቸው ሲደፉ እየታየሰ በዚህ ጉዳይም ደግሞ ሃይ ሚልም ስለሌለ እንደ ክብር እየተቆጠረ ኬክም እየተቆረሰበት ስለ ሰዎች ትዳራቸውን ፈተው ለቤት ሲሄዱ ለመጨረሻ ቀን ላይ ኬክ እየቆረሱ ሰለብሬት የሚያደርጉ ሰዎች መበራከት ማለት ኖርማል ነው። ይሄው ሀገሩ ምንም እየሆነ አይመስልም። ትዳር መፈራረሱ ሰዎች ያለ ተጠያቂነት ይገባሉ። ተጠያቂነት በሌለበት ሁኔታ ያፈረሱት ይወጣሉ። ይሄ አደገኛው አሳሳቢው ከፍተኛው ችግር ሆኖ ይገኛል። ህብረተሰቡን አደጋ ውስጥ እየከተተው መጥቷል። ብዙዎቹ ችግር ውስጥ እየገቡ ነው ያለው። አላገባም የሚል ነገር እየተፈጠረ ነው ያለው። ብዙ ወጣቶች አናገባም የሚል መደምደሚያ ላይ እንዲደርሱ አድርጓቸዋል። ለምን ሲባል ቀደም ብለው የወጡ ሰዎች ቀደም ብለው ጋብቻን የመሰረቱ ሰዎች ለጋብቻቸው ሲኖሩ ስለማያዋል ጋብቻውን በግድ የለሽነት ያፈረሱት ሲወጡ እያዩ ስለሆነ ይሄ በጣም አደገኛ ነው። ይሄ ብቻ አይደለም። ልጆች ለብቻ የሚያድጉበት ሁኔታ እየተፈጠረ ነው። በጣም አይታችሁ ከሆነ ከቀን ወደ ቀን ሲንግል ማም ሲንግል ዳድ የሚለው ነገር በጣም እኔ ያውቃለሁ በተለያየ ምክንያት ሲንግል የሆኑ እናቶች እንዳሉ አውቅ። ለምሳሌ የኔ እናት ሲንግል ማም ሆና ነው ያሳደገኝ። ለምን ከተባለ በጊዜ ስለሆነ አባታችን በሞት ምክንያት ያጡትን ሰዎች አይመለከት። በሞት ምክንያት ያጡ ከአቅም በላይ የሆነ ተለፍቶበት ከአቅም በላይ የሆነ ችግር ተከስቶ ሲንግል የሆኑ ሰዎችን አይመለከት። ግን በጥጋብ በግዴለሽነት ያልተገራ ማንነት ይዘን ያለ እውቀት ገብተን ያለ እውቀት ወጥተን ያንን እንደ ክብር የምንቆጥር ሰዎች ግን ልክ አይደለም። በቀጣይነት በትውልዱ ላይ የምንፈጥረው ተጽዕኖ ቀላል አይደለም። ልጆች ለብቻ ማደግ አይገባቸውም። ልጆችን በጋራ ነው ማሳደግ። ልጆች የሚያድጉት በአባትና በእናት እንደዛማ ባይሆን ኖሮ ለምን ብቻችሁን ስትኖሩ ልጅ እግዚአብሔር ለምን አይሰጣችሁም? ብቻችሁን ሴት ብቻዋን ልጅ የምትወልድ ቢሆን ወንድ ብቻውን ልጅ የሚወልድ ቢሆን ለምን ብቻ አልሰጠም? ለምን ተጋባ? ልጅ እኮ የሚሰጠው ሁለት ሰዎች አብረው እንዲያሳድጉት እንጂ እግዚአብሔር ቀድሞውኑም እኮ በሲንግል ሆኖ እንዲኖርና እንዲያድግ በሲንግል ማም በሲንግል ዳድ ልጅ እንዲያድግ ፈልጎ ቢሆን ኖሮ እኮ መጋብቻ አያስፈልግም። በቃ ቤታችሁ ተኛላችሁ። እግዚአብሔር ለወንድየው የሆነ ትንሽ ልጅ ለሴትየው አላረገም። እንደሱ ልጆችን ያመጣው ባልና ሚስቶች አብረው መኖር ሲጀምሩና አብረው መሆን ሲጀምሩ ልጅ ከሰጠ ምን እያደረገ ነው? የሚፈጠረው ልጅ በእነዚህ ሁለት ሰዎች ነው የሚያድገው። በእነዚህ ሁለት ሰዎች ልቦና፣ በእነዚህ ሁለት ጾታ ባላቸው ሰዎች አእምሮና ጥበብ፣ በእነሱ ውስጥ እግዚአብሔር ባስቀመጠው ጥበብና እውቀት በሰጣቸው ችሎታ ለሴት የተሰጠ ለወንድ አልሰጠም። የወንድ የተሰጠ ሌላ ነው። ሁለት ታንከር ነው ልጆች ውስጥ ያለው። በዛ እንዲያድጉ እግዚአብሔር ሰጥቷል። ይህንን በግዴለሽነት በአንድ ወላጅ ብቻ እንዲያድግ መደረጉ አንዱ ፈተና ሆኖ ችግር ሆኖ ነው። አሁን ይህን ለማስቆም እንደው ምንም ነገር አይደረግም። ያለውን ነገር ግን እንድታውቁት እንዴት ከባድ እያደረገው ምድርን እንዴት ከባድ እያደረጋት መኖርን እንዴት ከባድ እያደረገው መኖርን ከባድ የሚያደርገው ኢኮኖሚ ብቻ አይደለም። የሰዎች እንደዚህ አይነት የተበላሸ አስተሳሰብ ለእግዚአብሔር እውቀት ለእግዚአብሔር ቃል ምንም አይነት ኖሃ የሌላቸው ሰዎች መበራከ ልጆችን ወልጄ ነበር አላወቁኝም አለ። አህያ በሬ ጌታውን አህያ ጋጣውን አወቀ ተብሎ ህዝቤ ግን አላወቀኝም። አያችሁ ይሄንን አለማወቅ በጣም አደገኛ ችግር ውስጥ ሰውን ይከተው። አላወቀኝም፣ አላስተዋለም። እግዚአብሔር አምላክ ማስተዋልን ይስጥ። በያለንበት እግዚአብሔር ማስተዋልን ይስጥ። ስለዚህ በነጻነት ሰበብ በግዴለሽነት የምታደርጉትን ነገር የምታደርጉ ሰዎች ቆም ብላችሁ ብታስቡ በጣም ጥሩ ነው። ነጻ ናችሁ አይኖ፣ ግን ነጻነታችሁ ለኃጢአት ባርነት መውጣታችሁ አይደለም። እንደ ልባችሁ እንድታደርጉ አይደለም። ነጻነታችሁ ሞራል አልባ እንድትሆኑ አይደለም ማድረግ ያለ። ሌላው አሁንም በነጻነት ሰበብ ነው። ነጻነቱ ያላመጣብን ጣጣ ያለ ባለትዳሮች ከጋብቻ ውጪ ከሌላ ሰው ጋር ዝሙት መፈጸም ሳይድ የሚያስኬዱ ሰዎች አሉ። ትዳራቸው አለ፣ ከትዳራቸው ጎን ለጎን የሚያስኬዱ ሰዎች ደግሞ ነበራል። ይሄም አንዱ ፈተና ነው። ይሄ ለምን ተነካ ብለው የሚያብዱ ሰዎች አሉ። ይሄ ለምን ተነካ ብለው የሚናደዱ ሰዎች አሉ። ግን ልክ አይደል። ነጻ ናችሁ አይ ነው። ሰውነታችሁ እናንተ ጋና ያለው አዎ። ነገሮችን ማድረግ ትችሉ ይሆናል አዎ። እድሎች አሉ አዎ። ነገሮችን ማድረግ መከወን የምትችሉበት በጣም በርካታ መስመሮች አሉ አዎ አሉ። ታዲያ ምን እናድርግ? አትችሉ። እሱን ባደርግስ? እሱን ስታደርጉ ቤትን ታበላሻላችሁ። ስለ ትዳር ልጆች ያላቸው፣ ስለ ትዳር ወጣቶች ያላቸው፣ ስለ ትዳር ትውልድ ያለውን ነገር ታበላሹታላችሁ። አሁን ይሄ ከቀን ወደ ቀን በጣም በሚያስገርም ሁኔታ ጨምሯል። በቃ 1 2 3 ምንድነው ምን ችግር አለው ከትዳሬ ጋር ሚስቴ አጣቅም ባለ አያቅም ብለው ሰዎች ሳይድ የሚያስኬዱት ነገር ይሄ በጣም ብዙ ዋጋ ያስከፍላል። አንዱ የቤተ ክርስቲያን ተግዳሮት እየሆነ ነው ይሄ ነው አሁን። ስለዚህ የሰዎች ሚስቶችን የሰዎች ባሎችን የያዛችሁ ሰዎች መልሱ። ትክክል አይደለም። ከትዳራችሁ ውጪ ጎን ለጎን የምታስኬዷቸው ነገሮች ካሉ አቁም። ይሄ እናንተን ብቻ አይደለም፣ በቀጣይነት ልጆቻችሁን፣ በቀጣይነት ትውልድን፣ በቀጣይነት ሀገርን የሚገድል አስተሳሰብ ስለ ይሄ ነጻነታችሁ ለባርነት ነጻነታችሁ ለኃጢአት ፍጹም ልቅ ሊያደርጋችሁ አይገባም።
እንደ መጋቢ እንደ አንድ ተረኛ እግዚአብሔር አገልጋይ እዚህ ቆሜ የምናገረው እሱን ነው። ስለዚህ አንዱ ተግዳሮት አንዱ ችግር የቤተሰብ ችግር የሆነው ነገር ሳይድ ሚስቶችን ኮንፈርት የነሳ ባሎችን ኮንፈርት የነሳ ሰላም ያሳጣ የብዙዎችን ቤት በቋፍ እንደዚህ ጫፍ ላይ ያስቀመጠ ፈተናና ችግር ሆኖ ያለ ነገር ቢኖር ሳይድ ሰዎችን በህይወታችን ውስጥ ጨምረን ዝሙትን እንደ ቀላል ነገር እያሰቡ መሄድ። አንድ ጥያቄ ልጠይቃችሁ። ዛሬ ተደብቃችሁ ይሄን ኃጢአት የምትሰሩ ተደብቃችሁ ይሄን ወንጀል የምትፈጽሙ ይሄን በደል የምትፈጽሙ ሰዎች አሁን ያላችሁበትን ልጆቻችሁ ቢያውቁ ደስተኛ ትሆናላችሁ? ሴቶች ልጆቻችሁ፣ ወንዶች ልጆቻችሁ ይሄንን የእናንተን ነውር ቢረዱት ቢያውቁት ቢደርሱበት ደስተኞች ትሆናላችሁ? እንግዲያው የማታውቁት ከሆነ አንዳንድ ነገር ልንገራችሁ። እኔ ብዙ ወጣቶች እኔ ጋር ይመጣል። የአንዳንዶች ባሎች ስልካችሁ ተጠልፏል፣ ሚስቶች ስልካችሁ ተጠልፏል፣ ማጋ ምን እያደረጋችሁ እንደሆነ አንዳንድ ልጆቻችሁ አውቀዋል። ስለዚህ ምን ላርግ ብለው እኔን ሲጠይቁኝ አሁን ምንም የምታደርጉት ነገር የለም፣ እንጸልያለን፣ ቀስ ብለን ነገሮችን ለማስኬድ እንሞክራለን። በጣም የሚያሳዝን ድንጋጤ ውስጥ የገቡ ብዙ ወጣቶች አሉ፣ ተስፋ የቆረጡ ብዙ ወጣቶች አሉ። ምናልባት አንዳንድ የባህሪ ለውጦችን አይታችሁ ከሆነ ንቀቶች መሰል ነገሮችን ካያችሁ ያለ መሰማት ችግር ውስጥ እየገባችሁ ከሆነ የተገኘባችሁ ጉዳይ ሊኖር እንደሚችል አስቡ። ስለዚህ ስልኮቻችሁ ዛሬ በዚህ ቴክኖሎጂ እናንተ ምንም አታውቁም። ልጆቻችሁ እናንተ ትንንሽ ልጆቻችሁ ያወቁት ብዙ ነገር አለ። እኔ ብዙ እናቶች መጥተዋል፣ ልጄ ይሄን አውቋል፣ ልጆቼ ይሄን አውቀዋል፣ ሁለቱ አውቀዋል፣ ቢጣና ቢቢ ምናምን አውቀውታል፣ ይሄን ጉዳይ ተረድተውታል። ስለዚህ በጣም ግራ ገብቷቸዋል። ምን ላርግ ያሉኝ ወላጆች አሉ። እንደገና ወላጆቻቸው ሳይሰሙ የባሎቻቸው የአባቶቻቸውን የእናቶቻቸውን ገበና እጃቸው ላይ ገባና በጣም የደነገጡ ልጆች እኔ ቢሮ መጡ። በጊዜ ከወደቅንበት ተነስተን አቧራችንን አራግፈን ንስሐ ገብተን ቤታችንን ብንታደግ ነው የሚሻለው ወይንስ ትዳራችንንም አተን እንደገናም ልጆቻችንንም ተጨማሪ አተን መኖር ያዋጣናል ወይ? ለ15 እና ለ20 ደቂቃ እርካታ ብላችሁ በዘመናችሁ ሁሉ ዋጋ ስትሰጡት የኖራችሁ ትዳራችሁን አጣችሁ። በዘመናችሁ ሁሉ በጣም ዋጋ ከፍላችሁ ያሳደጋችኋቸው ልጆች ደግሞ እንደገና ለመደረብና ለማጣት ወዴት ነው እየሮጣችሁ ያላችሁ? ስለዚህ ሳይድ በቤታችሁ ላይ በትዳራችሁ ላይ ይህንን እያደረጋችሁ ያላችሁ ሰዎች ቆም በሉና ንስሐ ገቡና ወደ ልባችሁ ተመለሱና አንዴ ነው የምትኖሩት። ስትወጡ በክብር እንድትወጡ ይህንን ለምናችኋል። እንደ እግዚአብሔር ሰው ልጆች ወለድኩ አሳደግኩ አላወቁኝም። ስለዚህ እግዚአብሔር ለፍቶባችኋል፣ እግዚአብሔር ሰርቶባችኋል፣ እግዚአብሔር ረድቶኛል፣ እግዚአብሔር በህይወቴ ድንቅ ነገር አድርጓል፣ እግዚአብሔር በእኔ ህይወት ያልሰራው ነገር የለም የምትሉ ሰዎች ቆም በሉና ተመለሱ። ነገሮች ፈነዳድተው በኋላ ሌላ ነገር ውስጥ እንዳትገቡ ቆም በሉና የተገኘባችሁ ሰዎች ካላችሁ መለስ በሉና የሌባ አይነ ደረቅ ሳትሆኑ ይቅርታ ጠይቃችሁ ቤታችሁን። አንዳንዶቹ ለእናቶቻቸው ነግረዋል፣ አንዳንዶቹ ለእናትም ለአባትም አልተናገሩም፣ ግን ይዘውታል እጃቸው ላይ መረጃ አላቸው። የእናንተን ስንፍና የእናንተን ብልግና የእናንተን በጎን እያስኬዳቸው ያላችሁትን ችግር ደርሰውበታል። ስለዚህ ምን ይሻላል? ቆም ብሎ ወደ ቀልብ መመለስ በጣም የሚያስፈልግ ይመስለኝ። ስለዚህ አንዱ በማይለወጠው ለዋጭ ቤት ወይም ቤተሰብ በምንለው ነገር ላይ የተከሰተው አንደኛው ችግር ይሄ ነው። ነፃ ነኝ እኔ ብለው ግዴለሽነት ባሎቻቸውን ሚስቶቻቸውን እየተዉ ጎን ለጎን ኃጢአትን አመፃን የሚሰሩ ሰዎች መበራከት። እኛ እንኳን ቤተክርስቲያን የነበረች አንድ እህት ወደ ጌታ ከሄደች በኋላ በዘመኗ ሁሉ እህቴ ናት ብላ የኖረቻትን እህት እኛም እንደ እህት ትሪት የምናደርጋትን እህት ስትሞት ልጇ ሆኖ ተገኘ። እግዚአብሔር ያሳያችሁ። አንዳንድ ሰው ኖሮ ሲሞት የሚወጣበት ነገር በጣም ነው የሚያሳዝን። ዛሬ በቁማችሁ ነገሮቻችሁን ብታስተካክሉ ጥሩ ነው፣ ሞታችሁ መገለጡ ስለማይቀር። ስለዚህ ንስሐ ገብታችሁ ህይወታችሁ እንድታስተካክሉ በጌታ ፍቅር ጠይቃችኋለሁ። ስለዚህ በነጻነት ሰበብ ከጋብቻችሁ ውጪ ሳይድ የምታስኬዱት ነገር እናንተን ብቻ ሳይሆን አልፎ ትዳራችሁን ብቻ ሳይሆን አልፎ ልጆቻችሁን ብቻ ሳይሆን ትውልድን፣ ሀገርን፣ የሚቀጥለው ጄኔሬሽን ሊጎዳ እንደሚችል ማወቅ አለብን። ሰውየው ጠጅ ቤት ውስጥ ሆኖ ፓስተሩ ነው ቄሱ አየው እና በጣም አፈረ። ሲያየው በጣም የሚወደው ያንን ሰው እንግዲህ ያ ሰውዬ በጣም ተሸማቋል። ስለዚህ መውጣት አያሳፍርም። መውጣት አይደለም የሚያሳፍረው መግባት ነው የሚያሳፍረው አለ። ስለዚህ ዛሬ ያላችሁበት ነገር ውስጥ መግባት እንጂ የሚያሳፍረው ከዛ ነገር ውስጥ መውጣት አያሳፍርም። ያላችሁበት ችግር ውስጥ መቆየት ነው የሚያሳፍረው። አራተኛው ታዳጊ የሆኑ ልጆች ወጣቶች ምሳሌ ማጣታቸው አንዱ ችግር። ምሳሌ ማጣታቸው የሚያድጉ ልጆች ምሳሌ የሚሆን ባል፣ ምሳሌ የሚሆን ሚስት፣ ምሳሌ የሚሆን እናት፣ ምሳሌ የሚሆን አባት ማጣት አንዱ ፈተና ነው። ስለዚህ ይሄ ፈተና ምን ያደርጋቸዋል? ልጆች ትዳር እንዳያስቡ ያደርጋል። አንዱ ችግር ይሄ ነው። ምሳሌ ሞዴል የሚሆን ሰው ያጣን ነው። ስለዚህ ቤተክርስቲያን ቅዱሳን እህቶቼና ወንድሞቼ ምን ያህል እኛ ምሳሌ መሆን ይችላል? አገልግሎቱ ምሳሌነትን የሚጠይቅም ስለሆነ ህይወትም ክርስትናውም ምሳሌ ይጠይቃል። ለዚህ ነው ጳውሎስ ሲናገር እኛ ምሳሌ እንደሆንላችሁ ምሳሌ ሊሆኑላችሁ የሚችሉትን ሰዎች ተመልከቱ ነው። ስለዚህ ምን ኖረው አንደኛ ለምሳሌነት ምሳሌ መሆን እኮ ራሱ ክብር። እንዴት ሰው በዚህ ልክ እግዚአብሔርን ትቶ እግዚአብሔርን ረስቶ እንደ ልቡ ሆኖ ምሳሌነት የሌለው ህይወት እየኖረ ትውልድን ይፈጃል። አሁን እኛ የምናደርገው ነገር እኛ ጋር ቢቀር ኖሮ ምንም ችግር አልነበረው። ግን በቀጣይነት
ትውልድንም ልጆቻችንንም ከጋብቻ ውጪ እንዲኖሩ ያደርጋቸው። ይሄ ብቻ አይደለም። ልጆች ይህንን ሲያዩ ምሳሌ የሆነ ቤተሰብ ሲያጡ፣ ምሳሌ የሆነ አባት፣ ምሳሌ የሆነ እናት ሲያጡ፣ የምሳሌ ሆኖ ለትዳሩ ታማኝ ሆኖ ለቤተሰቡ ታማኝ ሆና የምትኖር እናት፣ የምትኖር ሚስት፣ የሚኖር አባት ሲያጡ በጊዜ ቶሎ የወሲብ ህይወት ውስጥ የመግባት እድላቸው በጣም ሰፊ፣ በጣም በሚገርም ፍጥነት በልጅነታቸው ወሲብን ይቀላቀሉ። ምክንያቱም ምን ያህል በጣም ጣፋጭ ቢሆነው ወላጆቼ ከአንድም 2-3 ቦታ የሚሄዱት የሚል ነገር ውስጥ ይገባሉ። ትዳርን ይዤ ኖሬ በትዳሬ ውስጥ አደርገዋለሁ ብሎ ኖርማል ነው የሚሆንባቸው። ስለዚህ በጊዜ ከወደቅንበት ተነስተን ስለዚህ ይህን ጸጸት በልጆቻችን ውስጥ እንዳንከት ልጆቻችን የማይሆን እድሜ ላይ የማይሆን ልምምድ ውስጥ ገብተው የማይሆን የህይወት ስብራት ገጥሟቸው የማይሆን የህይወት ጥፋት ገጥሟቸው ነገሮቻቸው ተበላሽቶ በእኛ ምክንያት ምሳሌ የሚሆንላቸው ሞዴል የሚሆንላቸው ለነሱ እንደ ምሳሌ የሚቆጥሩት አባትን የሚቆጥሩት እናት ከማጣታቸው የተነሳ በጊዜ ወሲብን ተቀላቅለውት የወሲብ ንግድ ውስጥ ገብተው ህይወታቸው ተበላሽቶ ነገሮቻቸው ጨልሞ ተስፋቸው ጨልሞ በጊዜ ሱስ ውስጥ ገብተው አይምሯቸው ተበላሽቶ ራሳቸውን ሱሳይድ የሚያደርጉ ጨለምተኛ የሆኑ የሚያሳዝኑ ስደተኛ ልጆች እንዲሆኑ ትፈልጋላችሁ ወይ? የማትፈልጉ ከሆነ ምሳሌነት ያለው ህይወት ኑሩ። ሌላው በጣም ልብን ሰባሪው ባለፉት ጊዜያቶችም በከተማችን ላይ በጣም በሚያሳዝን ሁኔታ ስናይ የነበረው ችግር መከሰቱ አይቀርም። አንዱ ተግዳሮት ይሄ ነገሮች ሁሉ እየተጨመላለቁ ሲመጡ ወንድ ከወንድ ጋር፣ ሴት ደግሞ ከሴት ጋር ጋብቻ እንፈጽም አብረን እንኑር የሚል ከባድ ድፍረት፣ ጨርሶ መጋባት ህጋዊ መሆን አለብን የሚሉ ሰዎች መፈጠራቸው አይቀርም። ይሄው ሰልጥነዋል፣ ይሄው አድገዋል፣ ይሄው በስልጣኔ ማማ ላይ ደርሰዋል የምትሏቸው ሀገራት ምን እያሉ አደባባይ ላይ በክብር እየተጋቡላችሁ ይሄ መምጣቱ አይቀርም። እግዚአብሔርን አናቅም ባልን መጠን መጽሐፍ ቅዱስ ሮሜ 1 ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ሰጠ።